ክቡራትና ክቡራን በዛሬው ዕለት እንደጋኘን በማልማት ማረፊያችን እናድርጋት በሚል መሪ ቃል በዚህ መልኩ በደመቀ ሁኔታ የተዘጋጀው የሀብት ማሰባሰቢያ መርሃ ግብር አቶ ተስፋዬ ደምሴ 1,100,000 ላይ የዕለቱ አጋፋሪ ይሁን እያሉ በ1,300,000 ራሴ ልብሷል። ለዚህ ህዝብ ቀን ማታ ሌሊት ሳንል ለማገልገል ቁርጠኝነት እንድንጨምር ለኛ አቅም የሆናችሁናል። ለዚህ ደግሞ ትልቅ ክብር ስላበቃችሁን እውነት ለመናገር ትልቅ ምስጋና አለኝ። የፈርሽ ዋረሁ እንደጋን ጀፎረ ያቻቸህን ሰው ቢየወጥባረ ይህን ታላቅ ዕለት አስመልክቶ የልማት ጥሪውን ይበልጥ እንዲሳለጥና በከፍታ እንዲቀጥል በባህላችን መሰረት አባቶች በምርቃት ፕሮግራሙን ያስጀምራሉ። በአፈረ ጎሬትን እና ሬቪድ ደንገማ አስተሞሪን ደፑም ለወጪ በአፈረ ጎሬትን አፈረ ጎሬትን እግዚአብሔር ወደ ገኛ ታለማ የተኛው ሄደ ታለማ አሰበህ ደንግ ንጋልመ ዝራህ ልመ ቢዳህ ልመ ትዳራህ ልመ ዋኔጋ ትታለሙ አንሆ አካ እንደ ጀመረው ተቲ አሁ ደንጋ ሄትሩ ወበረው አካ እግዚአብሔር ምስካነ ስራ አጋው ታፎይቴ ደንጋ አካ ሄትርና ነደ ዱለቅ ብብሎ ሽሩጫ ሀዳፒ አሁ ነጥቋይ ጠቦጩና ነደ አሁ አንገፍርነ ዳምባረው ወአካ እግዚአብሔር ተቲ አሁ ሄትር ከደንጋ ቤትራ አርህ ጎይ ተወርክ ቤትራ አርህ ጎይ ተወርክ ወረዳሙ ደንጎ ሃረ አፈርኔ ምቀይነዲ ሲግነዲ ታፈር ሽቀዋር ማትነ ደንበር ኢትዮጵያ ዳር ድንበሮ ሰላምህን እና ሬቪድ በአፈር ሰላምን አፈር ሰላምህን መድኃኔ ዓለም መጥናው ምረህን እሺ አፈር ወገሬተህን ኢትዮጵያ ወገሬተህን ጉራጌም ወገሬተህን እንደጋኘው ዋልማት ወኢፍት ቢአሱቢን ወአከተው እንደት ነው ሾከ ሰዓትን እንማ ሆ ሂና ወገኛው ወቱን ኮደሂን እግዚአብሔራምሁ ወአመደ አሰቦን መጀመሪያ ነደፈና አሰቦን ሰው እግዚአብሔራምኩ ወማ አሰቦ ሄደ በሰላም አዲሳካ እግዚአብሔር ወርኩ በየተነፈ መድኃኔ ዓለም ማና ሻድ ጋር መነ ሻዋ መናና እኛ ጉራጌ መናና ነው ሻዋ መናና ወመታህን መነ ወሶጂያና የኛ ብረክት አኙ ሐማዲም ቢዝየር ንዘጋ ተነውና ዲቴን ተቡሻ ትረፍ ወላ አሰበሰው ዘራ ፍራሃት ባረካረህን ቦይ ዲነ ወላ ሳሰበህን በዓለም ሰው ይፈጠር ዓለም ማይን ረዳለም እና ሀረዳ ከትውልድ ፈጠር ጌታ አምላክ ባያሉ ባቢነዱ ጉደምና ሙሩ አፈር ከልባር ዚር ከልባር ሾርኮ ከልባር አሳር ከልባር አቦን ረፉጆ ሻርጋር አሽወሹ ፉጆ ከልባር ዚር አፈሮ የፈርሽ ዋረሁ እንደጋን ጀፎረ ያቻቸህን ሰው ቢየወጥባረ እንኳን በሰላም መጣችሁ። ሀባይ ቦገሬት ማሁ እግርኛ ፈር ጀጋራ ገክር ይነድድ ከኢሳድ ቱግባና ጀገሬ ቆኙማ ይዞሮ ይደ ይነድድ ከኢሳድ ያፎ ይባህነ የቾኖ ማያጂደ ኤና ፈንጠማአ ዚግነድ በዋአነ አትኩ ምርተ ነፋር ወት ደንጋ በቀን ዘበበነ ወሰሻስ የች አምብረስ የች ምሽት ጉቾ ቢያንቀ ካዝጋተሸ ግዲት ታቅም ሻር ባኖሩት ዘንበደነ ቢነ በጀጋር ሸግት አኛ አነፍርከ እመስሸ መካት ያቂጢ ለፋይ ሰብገኘ ታያር ደረጉ ሆቲያሲ በሞ ጎርበጥርር ጀጋር ቀቅፍቸ በቆለታይ ዘር ዲንቸ ታይ እብር ዲገዱክ ቢጠማክ ቢያጀጉርክ በዘር አፋቀጠ እነጎ ገከር ሞተዲን ጅተች ጀጋር ሻአታጅ ምሽታ ተንበር እንጎሮ ተሰየ አናውጣይ ባታግር እንጎሮ ተሰየ አናውጣይ ባታግር መገረው አሩምታ በአኙ ይሶሮይ
በለፎይ በቄጬ ሰብ አርታይ ወሮይ በሶነ ግርሸ ጃርትን ከምሽታት ባሽር ቢድሸ ደንገሸ ታተኦፍ ፒያዣዳ ትሽር አምከስ መሸተ ቢዳምሹት አፊን ጀማዱሹት ተደፋና ጦሳህ እቢደህ ጨቆሞ ወና ሃይሳህ በሄጌጋ ማረሻህ ታነ በሄጌጋ ቦረጃህ ቦነፍቻራ ወሻሃነ ዛንገረታይነ አባህ ተስማሙን ቦኮይ መትበጃር ባነገ በቄጪ በለፎይ ዚግነድም ይተም በባህር ኮገ ሜናኑም ጁት ዘቤት ነድቢና ቱግ ይጠግር ጋጀ በካነ ሰብደን ጋንገዲ ሰብር ተፋደር ተሰ ጀጋራህ ገክር ሌላ አማርኛም ስለሚኖር በእንዘውን አርቀሪ ማርጫ ቆፍነ ሩአሁ ባነነ ደም ኦዘንገ ቅራሪ አንደብርኒ ኮይት ብጠበጥ በእማት በሻድ ጋር ደንገከስ ምርሰውን ሃይድ በሲያት ቄንጥ እጋብቸት ይሄንከ ይሽር በዱራጋታ እንደምን አር ይሽር ሲንቃባ ሚትቃቢ ኦኑኡም እንስ ሞቀ ምርሰውን ህገከር ጊፈቾ ባያር በቸነሰው ሐማድ አሪት ናከው ይሄር ዲነግት ወበጎሰ ጨቆመ አይምበር ጊፈቾ ባያር በቸነሰው ሐማድ አሪት ናከው ይሄር ዲነግት ወበጎሰ ጨቆመ እታ ሞታይምበር ዘመን ወጣት ይታተሪ ይበራሜ ይሳአሜ ይመርጥ ጫወዳ ጨቆመ ባኖ ባይሳሄ ታኝ እኑ ያፈርጥ ማን ተማን ይሞርጭ እች ወርቅ እጋብቸ ባኔ እሻድ ጋር ደንገም ማትን ነው ጉራግኛም ማይሰሙ የዚህ የልማታችን አካል የሆኑ አማርኛ የሚሰሙ ሰዎች ስለሚኖሩ ባህላችንም በአማርኛ ማስተዋወቅ ስላለብን እውነት ለመናገር እዚህ መድረክ ላይ ቆሙ ትልልቅ ሰዎች ትልቅ ክብር አለኝ። ምክንያቱም ዘመኑ በባህል ውጊያ ውድድር ሽቅድድም ያለበት ስለሆነ አንዳንዴ ለማይሰሙም ሰዎች በአማርኛ መናገሩም የሚበጅ ነገር ነው። እነሆ ሌላ ጀግና ከጥንት ጀምሮ ሀገር ሲመሰረት ከተማ ሲዋቀር ንግድን ከጣሊያን ግንባታን ካርመን ከተማ ሲዘምን አገልግሎት ሰጥተን ቢዝነስ አስጀምረን እንደ ታታሪን በብልሃት ቀስመን አለን እስከ ዛሬ በነካነው ሁሉ እንደማር ተወደን ብቻ ምን ይሰራል ብቻ ምንም ይስራ የነካው ይለያል እጁ ያረፈበት የትም ጫፍ ብትሄድ ውድ ብራንድ ነው ዛሬ ጉራጌነት አይደለም የትም ብቻ ምንም ይስራ የነካው ይለያል እጁ ያረፈበት የትም ጫፍ ብትሄድ ውድ ብራንድ ነው ዛሬ ጉራጌነት ለስራው ለየስራው ጨው ነው ለሀገር ጥፍጥና አርማው ትጋቱ ነው ጊዜ ማይቀይረው በመልካም ምግባሩ በስራው የጸና ለምንም የሚሆን ምርጥ ዘር ጉራጌ ሰበና ከሰማይ በታች በአራቱም አቅጣጫ እጁ አሻራ አለ አስመራ መቀሌ ወለጋ ባህር ዳር ህንጻ ከተባለ ድንጋይ ተሽቀርቅሮ ተውቦ ካየኸው አያትህ ያባትህ ካልሆነም ያጎትህ የእጁ ስራ ነው አርባ ምንጭ ሐዋሳ ሻሸመኔ ዲላ ጅጅጋ አሶሳ ድሬና ገምቤላ ግዑዝ ድንጋይ ጠርቦ የሚናገር መጽሐፍ ድንቅ ህንጻ ካየ ሁለት ምርጫ የለም በዚህ እጁ አለ እንደጋኝ አባትህ ማለት ነው በዚህ እጁ አለ እንደጋኝ አባትህ ሸገር አዲስ አበባ 5 ኪሎ አንስቶ በእጁ ካልነካው ሰው በደንብ ተጠግቶ ሸገር አዲስ አበባ ከ5 ኪሎ አንስቶ በእጁ ካልነካው በደንብ ተጠግቶ የዩኒቨርሲቲው በር የቤተ መንግስቱ የቅድስት ሥላሴ በሮቹ መስኮቱ ድንጋይ እኮ አይመስልም ቅርጻ ቅርጹ ሁሉ ልዩ ነው አይነቱ ብዙ ሳይንስ ያለው የግንባታ ጥበብ የአራዳ ህንጻ የዲዛይኑ ሐሳብ ኧረ ስንት ተጠቅሶ ስንቱ ይዘለቃል ድንቅ ህንጻ ጥበብ ባለበት ድንቅ ህንጻ ባለበት የሻድጋር ጣት አለ የሻድጋር ጣት አለ የእንደጋኝ እጅ አለ በደንብ ይታወቃል ኧረ ስንቱ ጠቅሶን ስንቱ ይዘለቃል ድንቅ ህንጻ ባለበት የሻድጋር ጣት አለ የእንደጋኝ እጅ አለ በደንብ ይታወቃል በትንሹ ከካባ ተነስቶ ገንብቶ ለስኖ በእጁ ሙያ ሰርቶ ለልጅ ልጁ ተርፏል ዛሬ ስራው ተጽፎ በትንሹ ከካባ ተነስቶ ገንብቶ ለስኖ በእጁ ሙያ ሰርቶ ለልጅ ልጁ ተርፏል ዛሬ ስራው ሰፍቶ ሀገርም ይኮራበት ጂሲ ኮንትራክተር ከ9 10 ዛሬ እንደጋኝ ነው የሰፋ ያድራል በመልካም ምግባሩ ለሚሰራው ታምኖ የእናት ወዲ ለምለም
የእናት ሆድ ለምልም ዛሬ ሌላ ጀግና ወንድ አላት እንደጋኝ ሀገር የሚያቀና ቢመክርበት እንጂ ያሰበውን ልማት ከወንድሞቹ ጋር ሀብቱን አይሰስትም ኪሱን አይደብቅም ለእንደጋኝ ለሻድ ጋር የፕሪፓራቶሪው ያሳያችሁን ትጋት ያሳያችሁን ፍቅር ተደብቆ ነበር ተደንቀን ነበረ በግማሽ ዓመት ውስጥ ብሎክ ሲደረደር እናት መርቃለች ልጇ ከሷ ሳይርቅ ሳይቸገር ሲማር ከዚያ ቀን አንስቶ አልጎደለባችሁም ሀብታችሁ ጨምሯል ገና ምን ዋይተን የእናት ምርቃት በተድላ ያኖራል እናት መርቃለች ልጇ ከሷ ሳይርቅ ሳይቸገር ሲማር ከዚያ ቀን አንስቶ አልጎደለባችሁ ሀብታችሁ ጨምሯል ገና ምን ዋይተህ የእናት ምርቃት በተድላ ያኖራል ይሄው ሌላ ልማት በዚህ እንደሚደገም ይሄው ሌላም ልማት በዚህ እንደሚደገም የእንደጋኝ ባለ ሀብት አይጠረጠርም ይታመናል እንጂ ይሄው ሌላም ልማት በዚህ እንደሚደገም የእንደጋኝ ባለ ሀብት ይታመናል እንጂ አይጠረጠርም ቢትረፈረፍ እንጂ ያደርጋል ካለው አይጎልም አንተም አንቺም ወልዳ ያሳደገች እናት ለምን ትጎሳቆል ለምን ይስቸግራት ገና መች ተከፍሎ ልማት ሲያንስባት ከፍ ብላ ተዋል ሁሉ ቀን ይመቻት አንተን አንቺን ወልዳ ያሳደገች እናት ለምን ትጎሳቆል ለምን ይቸግራት ገና መች ተከፍሎ ልማት ሲያንስባት ከፍ ብላ ትኖር ሁሉ ቀን ይመቻት መሰግናለሁ የፈርሽ ዋረሁ እንደጋኝ ጀፎረ ያቻቸህን ሰው ቢየወትባረ ከዚህ በመቀጠል የተከበሩ አቶ ዳንኤል ሻረጋ የእንደጋኝ ቤተ ጉራጌ ልማት ማህበር ፕሬዝዳንት እሳቸው ወደ መድረክ እንዲመጡ ጋብዛለሁ። የተከበራችሁ የእንደጋኝ ቤተ ጉራጌ ልማት ማህበር አመራሮች እንደየማረጋችሁ የተከበራችሁ ውድ እንደጋኝ ተወላጆች እና በዚህ ታላቅ የልማት ፕሮግራም ላይ እንድትገኙ የተጋበዛችሁ የክብር እንግዶች ክቡራትና ክቡራን ጥሪያችን አክብራችሁ ስለተገኛችሁ በእኔና በእንደጋኝ ህዝብ ስም አመሰግናለሁ እንኳን አደረሳችሁ እንኳን አደረሰን እላለሁ እንደሚታወቀው ልማት የሀገር ዋስትናና የህዝቦች ሰርቶ የመጠቀም የመጨረሻ ግብ እንደመሆኑ እንደጋኝ ቤተ ጉራጌ ልማት ማህበር እነኚህና የመሳሰሉ የማህበረሰባችን የመልማት ፍላጎት አንግቦ የተደራጀ ማህበር ነው ከተመሰረተ አጭር ጊዜ ቢሆንም ማህበረሰባችን ትኩረት በማድረግ በርካታ ኢኮኖሚያዊና ማህበራዊ ጉዳዮችን እያከናወነ ይገኛል ክቡራትና ክቡራን በዛሬው ዕለት እንደጋኘን በማልማት ማረፊያችን እናድርጋት በሚል መሪ ቃል በዚህ መልኩ በደመቀ ሁኔታ የተዘጋጀው የሀብት ማሰባሰቢያ መርሃ ግብር እንደጋኝ ቤተ ጉራጌ ልማት ማህበር ሊሰራቸው በአሰራሩና በመምሪያው ካስቀመጣቸው ተግባሮች አንዱና ዋናው ተግባር በመሆኑ ከእንደጋኝ ወረዳ አስተዳደር ጋር በማስተባበር ለምናከናውነው ልማት ተግባር የተወደዳችሁ ተወላጆችና የምን ጊዜም የልማት አጋሮቻችን የበኩላችሁን አስተዋጽኦ እንድታበረክቱ በማክበር እያሳሰብኩኝ የዕለቱን ፕሮግራም በክብር የሚከፍቱልን የወረዳው ዋና አስተዳዳሪ የሆኑት አቶ ሙልቀን ገዙን በክብር ወደ መድረክ እንድትጋብዙልኝ አሳስባለሁ አመሰግናለሁ እንዴት ቆያችሁ የተከበሩ አቶ ዳርጌ ተክሉ የጉራጌ ዞን አስተዳደር የዋና አስተዳዳሪ ልዩ አማካሪ የተከበሩ አቶ ሰሙ ዳዊት የእንደጋኝ ወረዳ ብልጽግና ፓርቲ ጽህፈት ቤት ቅርንጫፍ ጽህፈት ቤት ኃላፊ የተከበሩ አቶ ፈለቀ ኃይሌ የጉልባማ ስራ አመራር ቦርድ አባል የሀገር ሽማግሌዎች የተከበራችሁ የእንደጋኝና ወንድም እህት የጉራጌ ተወላጅ የሆናችሁ ባለሀብቶች ምሁራን ወጣቶች ሴቶች አርቲስቶች የማህበረሰብ አንቂዎች የሚዲያ አካላት እንዲሁም በተለያየ ሙያ የተሰማራችሁ ውድ የእንደጋኝ የቁርጥ ቀን ልጆች ከሁሉ በማስቀደም እንደጋኝን ለማልማት ማረፊያችን እናድርጋት በሚል መሪ ቃል በተዘጋጀው በዚህ ታሪካዊ መድረክ በመገኘት የእንኳን ደህና መጣችሁ መልእክትና የመክፈቻ ንግግር ለማድረግ በመቻሌ የተሰማኝን ልባዊ ደስታ በራሴና በወረዳው መንግስት ስም እየገለጽኩኝ እንኳን ደህና መጣችሁ ሀባይ በወገሬት ማአሁ ክቡራንና ክቡራት የወረዳችን ህዝብ ጠቃሚነት ያረጋገጡ ዘርፈ ብዙ ተግባራት የተከናወኑ ቢሆንም ከህዝባችን ፍላጎትና ከዘመኑ ጋር ሊጣጣም የሚችል ልማት ከማረጋገጥ አኳያ ገና ብዙ መስራት የሚጠበቅብን በመሆኑ በየአካባቢው ህዝባችን የሚያነሳቸው የልማት ጥያቄዎች በመለየት ለመፍትሄው በጋራ መስራት ለነገ የምንለው
አይደለም። ድር ቢያብር አንበሳ ያስር በሚለው በሀገራችን ብሂል መሰረት በህዝባችን ከመቼውም ጊዜ በላይ የልማት ፍላጎት የተሟላ ምላሽ ያገኝ ዘንድ መንግስት ብቻ እንዲያሟላቸው ከመጠበቅ ወጣ ብለን ህዝባችን በጠንካራ አደረጃጀት እንዲታቀፍና ብቃት ያለው አመራር በመስጠት የህዝባችን ችግሮች ደረጃ በደረጃ መፍታት ይጠበቅብናል። በመሆኑም በ2016 ዓ.ም እውቅና ያገኘውና በወረዳችን ያሉ ኢኮኖሚያዊና ማህበራዊ ችግሮች ለመቅረፍ የሚያስችለን አደረጃጀት ማለትም የእንደጋኝ ቤተ ጉራጌ ልማት ማህበር ተመስርቶ ተስፋ ሰጪ ስራዎች እየሰራ ይገኛል። ለዚህም ማህበር መመስረት ሐሳብ ከማመንጨት ጀምሮ እውቅና ያለው ማህበር ሆኖ በሀገር አቀፍና ከውጭ ሀገር ጭምር የልማት አጋር በማስተባበር የወረዳችንን ችግር መፍታት የሚያስችል አደረጃጀት እንዲመሰረት ላደረጋችሁ ሁሉ ላቅ ያለ ምስጋና ታቀርቡልኝ ዘንድ በትህትና እጠይቃለሁ። በቀጣይም ማህበሩ የተመሰረተበትን ዓላማና ተልእኮ እንዲሳካ ሁላችንም ከማህበሩ ጎን በመሆን የማህበሩ የማድረግ አቅም እንዲጎለብት ታሪካዊ ኃላፊነታችን እንድንወጣ ጥሬን አቀርባለሁ። በመጨረሻም ይህ መድረክ በዚህ ባማረ መልኩ እንዲመቻች ላደረጋችሁ በእንደጋኝ ቤተ ጉራጌ ስራ አመራር አባላትና ለተባበራችሁ ሌሎች ባለድርሻ አካላት እንደዚሁም በዚህ ባማረ መልኩ የመወያያ ቦታ ለፈቀደልን በጉልማማ ስራ አመራር ቦርድ አባላት ምስጋናዬን እያቀረብኩ የዛሬ መድረክ ዋነኛ ዓላማ የሆነው እንደጋኝን በማልማት ማረፊያችን እናድርጋት በሚል መሪ ቃል የተጀመረው ሀብት ማሰባሰቢያ መድረክ በይፋ መከፈቱን አበስራለሁ። አመሰግናለሁ። የፈርሽ ዋረሁ እንደጋኝ ጀፎረ ያቻቸህን ሰው ቢየወጥባረ የተከበሩ አቶ ዳርጌ ተክሉ የጉራጌ ዞን ዋና አስተዳዳሪ ልዩ አማካሪ በመካከላችን ተገኝተዋል። የአስተዳዳሪ ተወካይ ናቸው፣ እንዲሁም የልዩ አማካሪ ናቸው። አስተዳዳሪው ወደዚህ በመምጣት የዚህን ዕለትና ኩነት ንግግር እንዲያደርጉልኝ በክብር ወደ መድረክ ሸኟቸው። ቸብ እያደረጋቸው ቸብ እያደረጋቸው ስንከባበር እናምራለን። እጅግ አድርገን እናመሰግናለን። አመሰግናለሁ። ስላየኋችሁ በድጋሚም በእንደዚህ በመልካም ነገር ስለተገናኘን በጣም ደስ ብሎኛል። በጣም ታምራላችሁ። ዓላማውም ትልቅ ጊዜያችሁ፣ ጉልበታችሁ፣ ሀብታችሁ ሰውታችሁ ይሄ አካባቢ ልማት ማህበር እንዲቋቋም ያደረጋችሁ ወንድሞች አላችሁ። እንደ ጉራጌ ልማት ማህበር የልማት ማህበር አለን። አንድ ትልቁ ጥላችን ነው። አካባቢያችን ደግሞ ከስር ለማልማት ለማሳደግ ይሄ የተቋቋመ ነው። ዋናው ልማት ማህበር የጉራጌ ልማት ማህበር አለ። ስለዚህ ይሄ የተጀመረው ነገር በቀጣይነት ውጤታማ እንዲሆን የሁሉም ማህበረሰብ ተሳትፎ ያስፈልጋል። አዲስ አይደለንም። እንደተባለውም በ6 ወር በ3 ወር ጊዜ መሰናዶን የሚያክል ሁለተኛ ደረጃ ትምህርት ቤቶች በመንገድ ልማት ለሌሎችም ለዞናችንም ለክልልም ለሀገርም ምሳሌ የሆኑ ስራዎች በእናንተ አሻራና በእናንተ ጥረት ተሳክተዋልና ከዛም በላይ መስራት ይቻላል። ይሄ ማረጋገጥ የምንችለው ደግሞ ቅድም በምርቃታቸውም አንስተዋል። ውስን ወንድሞቻችን በቁጥር የምትቆጠሩ ነበራችሁ። ዛሬ እናንተን ፈለግ ተከትሎ ደግሞ ከኋላችሁ እንደ አሸን እየፈሉ የመጡ አሉ። በርቱን፣ በርታ፣ ወደፊት እንግፋ የሚሉ ወጣቶች ስላላችሁ እኛም ትልቅ ኩራት አለን። ወረዳውም ይኮራል። እጅ ለእጅ ተሳስረን አካባቢያችን ቀያችን እናልማ እያልኩኝ በመጨረሻም ውይይቱ የተሳካ ያማረ ፍሬያማ እንዲሆን እመኛለሁ። ጸሎቴም ነው ምኞቴም ነው። እኔም በዚህ አጋጣሚ የበኩሌን አስተዋጽኦ ለማድረግ ዝግጁ ነኝ። አመሰግናለሁ። ከዞናችን ውስጥ ካሉ ከተሞች የምትመደበው ድንቁላ ከተማ ከተቆረቆረች ጊዜ ጀምሮ ከተማ አሁን ባለው ነባራዊ ሁኔታ ብዙ መሰረተ ልማቶች እንደሚያስፈልጓት ይታወቃል ማለት ነው። ቀደም ሲባል የነበረው ያው ወረዳው መጀመሪያ ወረዳ
ወጥታለች። ከዛ ቀጥሎ ግን አሁን ባለበት ነባራዊ ሁኔታ የመጀመሪያ ግቧ አሳክታለች። ሁለተኛ ግብ ሊሆን የሚችለው አሁን የመልማት ጉዳይ ነው ማለት ነው። ስለዚህ ከመልማት ጋር ተያይዞ ከዞኖች ከሌሎች ከዞናችን ካሉ ወረዳዎች በተመሳሳይ አሁን ካለንበት ነባራዊ ሁኔታ ከተሞቹ እኛን የሚመስሉ አይደለም የሚል ከህዝቡ የጋራ የሆነ የመግባቢያ ውይይት የማድረግና በጋራ የመልካም አስተዳደርና የልማት ጥያቄዎቹ በጋራ መፍታት ታሳቢ ያደረገ ነው ማለት። ከዚህ በመነሳት በወረዳ ደረጃ በአመራር በህብረተሰቡ መስራት የሚገባን ስራ የውይይት መድረኮች በመፍጠር ውይይት የተደረገበት ሁኔታ አለ። ይሄንን ደግሞ ሁሉም ምላሽ የሰጠበት ሁኔታ አለ። ከዚህ በመነሳት ለምሳሌ የከተማ የመሬት ባለይዞታዎች ላይ ወደ 972 ባለይዞታዎች ላይ በእያንዳንዱ 3,000 ብር ግብ በመጣል ገቢ የማሰባሰብ ስራ እየተሰራ ያለበት ሁኔታ አለ። 10 ይዞታ ያለው ካለ በ10 ይዞታ ይከፍላል ማለት ነው። ማህበረሰቡ ይሄ ወስኗል። ከዛ ውጪ ከፍተኛ ነጋዴ፣ መካከለኛ ነጋዴና ዝቅተኛ ነጋዴ የሚባል አለ። በንግዱ ዓለም ነጋዴም ላይ ተተምኖ እየተሰራ ያለበት ሁኔታ አለ። ከባጃጅ አሁን ነጋዴው ላይ በጣም የሚገርማችሁ የጀበና ቡና የሚያፈሉ ምንም ገቢ የሌላቸው 5000 የከፈሉ እናቶች አሉ። ምንም ማለት ነው የጀበና ቡና ከነዚህ ሴቶች ነው መማር ያለብን ማለት ነው። በቃ እውነት አካባቢያችን የምንወድ ከሆነ እነዚህ ሴቶች አስተዋጽኦ አድርገዋል ማለት ነው በጀበና ቡና ማለት ነው። ቀደም ኋላ አካባቢ የተሰበሰበው ስንት ነው የሚል ነገር አሳያለሁ። የባጃጅ ሹፌሮች፣ ሞተር ላይ የሚሰሩ ወጣቶች እነዚህ ሁሉ አስተዋጽኦ ማድረግ የጀመሩበትና ግብ ተጥሎ እየተሰራ ያለበት ሁኔታ። ሌላው ከኢትዮጵያ ንግድ ባንክ፣ ከንብ ባንክ፣ ከኦሞ ሰራተኞች፣ ከመንግስት ሰራተኞች ጭምር ውይይት ተደርጎ መሰብሰብ የጀመረበት። በጣም የሚገርመው ደግሞ ትምህርት ቤት አካባቢ የጥበቃ ሰራተኞች አሉ። የጥበቃ ደሞዝ ደግሞ ስንት እንደሆነ ታውቁታላችሁ። የአንድ የጥበቃ ደሞዝ ማለት ከዚህ የወር ደሞዙ ነው የወሰነው ማለት። አካባቢው መቀየር ካለብኝ እኔ አስተዋጽኦ ማድረግ አለብኝ፣ ንግግሬን በተግባር መሆን አለበት በሚል በዛ ልክ ሀብት ለመሰብሰብ እንትን የተባለበት ሁኔታ አለ። ዳመጣችሁኝ፣ አመሰግናለሁ። የፈርሽ ዋረሁ እንደጋንጀ ፎረ ያቻቸህን ሰው ቢየወጥባረ የኛን ማህበረሰብ ልማት ለሌላው ያስተምራል እንጂ ከማንም አይማርም። ዛሬ በጣም ልዩና ደስ የሚል ቀን ነው። ከዚህ በፊት እንግዲህ እንደምታውቁት ይሄ ቴሌቶን መርሃ ግብሮች ቀደም ተብሎ ተደርገዋል። በታላቅ ወንድሞቻችንና በአባቶቻችን አስተባባሪነት በጣም ባልተጠበቀ ቦታ ላይ በትንሽ መድረክ በጣም ብዙ ነገር ተሰብስበዋል። በጣም ብዙ ነገር ተሰርቷል። ዛሬ ደግሞ መድረኩ በጣም ደስ በሚል ሁኔታ ከመቼውም በላይ ቁጥሩ በዛ ያለና በሞራል ደግሞ በደንብ የተነሳሳ ከሚዲያ ብቻ መረጃውን አይቶ የመጣ ብዙ ማህበረሰብ አለንና ስለዚህ ቃል የምንገባበት መንገድ ሁሌ የተለመደው ኖርማል አካሄድ ሳይሆን ትንሽ አንዳንድ ጊዜ ለየት ብናደርገውም ጥሩ ነው ብለን ስላሰብን የዛሬ ቃል የሚገባው ወይም ዛሬ የሚሰጠው ገንዘብ ሁለት ለሰጪው ሁለት ነገር ነው ይዞለት የሚመጣው። አንድ ያሰበው የእንደጋኝን ልማት እንዲሳካ ያደርግለታል። ሁለት ለግሉም ትልቅ ክብር ያሰጠዋል። የመጀመሪያውን የዛሬን መድረክ ከፍቼ የእንደጋኝን የቁርጥ ልጅ መሆኔን ዛሬ በዚህ በወንድሞቼ በአባቶቼ ፊት ማሳየት እፈልጋለሁ የሚል ሰው እንግዲህ ቃሉ በኋላ በሌላ ሰው ይሰየማል። የእንደጋኝን ክብር ይዞ ይገባል ማለት ተስማማላችሁ? ስለዚህ ፕሮግራሙ ለማስጀመር ቅድም የመረቁ አባቶቼ አንዴ ወደ መድረክ ቢመጡልኝ በጣም ደስ ይለኛል። አንዴ ወደ መድረክ ነው። ይሄ ካባና ይሄ የክብር ሰርቲፊኬት የተዘጋጀው ለማን ነው? ማን ነው አሸናፊው? አካሄዱን ልንገራችሁ። ምናልባት ከመድረክ ላይ ተነስቶ አንድ ሰው እኔ ነኝ ሲለኝ ስንት ብር ከፍለህ ነው ለእንደጋኝ ልማት ስለው 200 ሺህ ከፍዬ ነው ሲል እኔ ከፈለኩኝ በ200 ሺህማ አትለብሰውም፣ እኔ በ300 ሺህ ነው የምለብሰው ልል እችላለሁ። ሌላ ደግሞ ይመጣና አንተም በ3 አትለብሰውም፣ እኔ በ500 ሺህ ነው የምለብሰው ሊለኝ ይችላል። እኔ ቃል የገባሁት የቱ ጋር ነው ያለሁት?
300 ሺህ ገና ያለሁት መጀመሪያ 200 ሺህ የገባም ሰውዬ አለ 500 ሺህ የሚወስደውም ሰውዬ አለ አይደለም 500 ያለውን ካባውን ይለብሳል እኔም ከፍለው ስንት ነው 300 ሺህ አትቀነስልኝ 300 ሺህን ከፍላታለሁ 200 ሺህም ያለውም ይከፍላል እንዲህ ለምናጋፍር ሰዎች ደግሞ ራሱ የቻለ ስፔሻል ሰርቲፊኬቶች ተዘጋጅቷል ፕላቲኒየም ሰርቲፊኬት ማለት ነው ስለዚህ ካቴጎሪ አለን ፕላቲኒየም አለን የወርቅ አለን የሲልቨር አለን ማለት ነው ይሄ ፕላቲኒየምም ሆኖ ግን በቃ ትልቁ የዕለቱ የክብር ልጃችን ወይም አባታችን ወይ ወንድማችን የሚሆነውን ሰው ነው ሌላ መጠንቀቅ ያለባችሁ ብዙ ጊዜ ብዙ ቦታዎች ቴሌቶኖች ላይ አንዳንድ ጊዜ የማይደረጉ ነገሮች ለስሜት በቀስቀሻ እንደተብሎ የሚሆን ነገሮች አሉ እኛ እንደጋኝ ጋር ይሄ ይሰራል አይሰራም የምንገባው ቃል በተባለው ጊዜ በተባለው ወቅት ምን ከፍለው ነው እንደማስጀመሪያ በ200 ሺህ ጀምሬያለሁ ይሳቅ ታሪኩ በሁለት ጀምሮታል በኋላ እጅ እያየው ነው ማይክ ታደርሱ ፈጠን እያላችሁ አድርሱ ማይክ ፈጠን እያለን እናድርስ በዚህ እንደጋኘን በማልማት ማረፊያችንን እናድርጋት በሚል እሳቤ ላይ መሳተፍ ከክብር በላይ ክብር ነው ጀመር 250 ሺህ ብር ስም እየነገራችሁ ነጋዳሪ 250 ሺህ ብር 250 ሺህ ብር 250 ሺህ ብር እናመሰግናለን አጠር ለማድረግ ምክንያቱም የምንጠብቀው ብዙ ነው ነጋዳሪ በ250 ሺህ አይለብሰው ሳቂ በ200 ሺህ አይለብሰው ሌላ በተሻለ ገንዘብ ለብሰዋል ነው ቶሎ እሺ እኔ ራሴ ማስተዋወቅ ብቻ ሳይሆን መስራትም ስላለብኝ 300 ሺህ ብር እኔ ለብሰዋለሁ ወንድሞቻችን በዚህ ብዙ የሚጠብቃቸው ወንድሞቻችን አሉ ገንዘቡን ከፍ በማድረግ ሁላችንም ፉክክራችንን እንቀጥል ለጋራ ዓላማ ስለሆነ 350 ሺህ ብር 350 ሺህ የ50 ሺህ ብር ጭማሪ የትም ስለማያዘልቀን እኔ ራሴ በ500 ሺህ ለብሰዋል ማይክ ዳኒ እዚህ መካከል ላይ ዳኒ ማይክ እዚህ ዳኒ ደስ የሚል ነው ወንድማችን መላኩ ወልደሰንበት 600 ሺህ ብር አድርሶታል ከፍ አድርጓቸው መስክሩልን አሁን እኔ ብሸነፍ 500 ሺህ ኦልሬዲ ቃል ገብቻለሁ ማለት ነው መላኩ ወልደሰንበት ቢሸነፍም 600 ሺህ ቃል ገብቷል ከዚህ በላይ ደግሞ ያሉ ሰዎች ቢመጡና ቢወስዱ በገቡት ቃል ይወስዱታል ማለት ነው 800 ሺህ መጥቼ ለብሰዋለሁ እያለ እኔና ግርማ በ800 ሺህ ብር እኔ መጥቼ ለብሰዋለሁ እያለ አቶ አበበ ወልደ ዮሐንስ ስንት 900 ሺህ ብር 900 ሺህ ብር አቶ ገብሬ ሀብተ ማርያም 1 ሚሊዮን ብር ሻፖ 1 ሚሊዮን ብር ይሄ ካባ ዛሬ ሊልበሰው እያሉ ሊቆጠር ነው ቅድም ቃል የገባችሁ ሰዎች ማስተካከል ይቻላል ማሻሻል ይቻላል ውድድሩ ለማሸነፍ ፈጠን አቶ ተስፋዬ ደምሴ 1 ሚሊዮን 100 ሺህ ላይ የዕለቱ አጋፋሪ ልሁን እያሉ ይሄ ሰርተፊኬት አይታችሁት ከሆነ ለአቶ ተስፋዬ ደምሴ በእንደጋኝ ወረዳ አስተዳደር ጽሕፈት ቤትና እንደጋኝ ቤተ ጉራጌ ልማት ማህበር አስተባባሪነት እንደጋኝን በማልማት ማረፊያችን እናድርጋለን በሚል መሪ ቃል በተዘጋጀው ሀብት ማሰባሰቢያ ቴሌቶን መርሃ ግብር ላይ ዳሽ ብር በማበርከት የፕሮግራሙ መክፈቻ
ቁልፍ እሱ አያሸንፉ። እኔ በ1,300,000 ራሴ ልብሷል። ዋው 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 ዋው! ወንድማችን የልማት አርበኛው ዳንኤል ሱሊቶ ሁል ጊዜ በልማት የምናውቀው ወንድማችን ፈጣሪ ግን የጤና ይስጠው። ከፍ አድርጋችሁ አመስግኑልን። 1,300,000 ብር አለልኝ ታደለ 1.5 ሚሊዮን ብር ልብሷል። እስካሁን 8.3 ሚሊዮን ብር ደርሰናል። በጣም በትንሽ ዋው ዋው! እጅግ ደስ የሚል መጀመሪያ እውነቴ ነው የምነግራችሁ፣ ይሄ መድረክ ሲዘጋጅ ይሄ መድረክ ሲታሰብ ካለው ሁኔታ አንጻር ብዙ ሞራል ብዙዎቻችን አልነበረንም። ግን አንዳንድ ወጣቶች ተች አድርጌ ሳይ ለካ ነገሮች የሚጠበቀው አቅጣጫም ሳይሆን ባልተጠበቀ አቅጣጫ መታየት እንዳለበት ተማርኩኝ። አንድ ወንድሜ ገና የመጀመሪያ የኔ ማስተሳሰቤ የቀየረኝ ልጅ ደግሞ አሁን መጥቶ አንተ ጋቢውን አትለብሰውም አለልኝም አይለብሰውም እኔ ነኝ የምለብሰው እያለ ነው። እውነት ለመናገር በራሱ የአካባቢዎቹ ልጆች በመሰብሰብ የራሱ የሆነ ስብሰባ እያዘጋጀ ያላመኑት እንዲያምኑ ያልገባቸው እንዲገባቸው አድርጉልኝ እያለ ትልቅ ስራ የሰራ ድንቅ ልጃችን እንዳለ ወልደ ኪዳን 1,600,000 ብር ካባውን ወደ ሞጫ ተስተዋል። ስሜ ራኤል ተመስገን እባላለሁ። 2 ሚሊዮን ዋው! ፕሮፋይል ተመስገን ባንዴ ተንደርድሮ 2 ሚሊዮን ብር አድርሶታል ከ1.6። ዋው! እጅግ አስገራሚ ነው፣ አስገራሚ ነው። ፕሮፋይል ያው እንደምታውቁት ጀሞ አካባቢ ሁላችንም ሊወክል የሚችል ትልቅ ሁላችንም ስናልፍ ስናየው የራሳችን የሚመስል ህንፃ ገንብቶ ያቆራን ወንድማችን ነው። የእንደጋኝ የውስጥ በውስጥ መንገዶች ሲሰሩ በራሱ ብቻ የሰራቸው ቁጥር ስፍር የላቸው። ስለዚህ አቶ ሩፋኤል ይሄን የክብር ጋባ ቢለብሱ እኔ የሚከፋው ሳይሆን ሁሉም ሰው የራሱ እንደለበሰው ደስ ብሎት ወደ ቤቱ የሚገባ ይመስለኛል። እኔ እስከማነበው ሀሳብ ቀይሮ የሚመጣ ካለ ይኖራል። እኔ የት ነው የቆምኩት? እኔ የቆምኩት 1.3 መሰለኝ አይደል? አቶ ሩፋኤል ካባው ሲለብሱት እኔ የምከፍለው ስንት ነው? እያንዳንዳችን በየመሃሉ ሲገባው ይሄ የማሳደግ ጨረታ እንዳይመስለን ቃል የገባናትን ነው። እንዳለ ወልደ ኪዳን ስንት ነው የገባው? 1.6 ደርሶ ነበር። 1.6 ነው። አቶ ሩፋኤል ስንት ነው የሚከፍሉት? 2 ሚሊዮን ብር እንግዲህ ለብስ ከፍለው ይሄ ካባ ቢለብሱት እኔ በእውነቱ አይከፋኝም። ወረቀቱን ላንበው እስቲ እና በዚህ በኩል መሌ ከፍ አድርግልኝ። ለአቶ ሩፋኤል ተመስገን በእንደጋኝ ወረዳ አስተዳደር ጽሕፈት ቤትና በእንደጋኝ ቤተ ጉራጌ ልማት ማህበር አስተባባሪነት እንደጋኝን በማልማት ማረፊያችን እናዳርጋት በሚል መሪ ቃል ኦልሬዲ ግንባታ ጀምሯል። ባይዘው ድንቁላ ላይ ማልማቱ ጀምረውታል። በሚል ቃል በተዘጋጀው ሀብት ማሰባሰቢያ ቴሌቶን መርሃ ግብር ላይ 2 ሚሊዮን ብር በማበርከት የፕሮግራሙ መክፈቻ ቁልፍ ሊሄድበት ከዚህ በኋላ 2 ሚሊዮን ከደረሰ በኋላ በ100,000 ጭማሪ አያስፈልግም። የ200,000 ጭማሪ መምጣት ከተቻለ ይምጣ፣ ካልሆነ ሊሰጠው ነው። አሸናፊ ሆኖ በመክፈት ነው። ከዛ በኋላ በወርቅ ጽሑፍ ወይም በፕላቲኒየም ጽሑፍ የተጻፈ 1 ፊደል 2 ፊደላት ቃላቶች አሉ። እነሱ ሆኗልና ያበረከቱት የተዋጣ አስተዋጽኦ ለማለት ሙሉም መንበብ አለበት። ይዘጋ ፕላቲኒየም ይዘጋ፣ ወደ ወርቅ ኬት ቀጣዩ እኮ አለ፣ የወርቅ ክብር አለ። በዚህ መልኩ ከሆነ አንዘልቀውምና እሺ ሩፍ ታላቂ ነህ። ቅድም አንከባበርን ብዬ ነበረ። የዛሬ መድረክ ላይ አለመከባበርን ለማሳየት የመጣ ይመጣል። እኔ 2.2 ወስዷል።
ዋው ዋው ዋው! ወንድማችን ዳንኤል ሱቢቶ ወንድማችን ሩፋኤል አሁን ላነበው ነው ወስዶታል። አሁን ላነበው ነው። ፈጣን እጅ ከላየው ለማን ብዬ የምስጋና የምስክር ወረቀት ይላል። የፕላቲኒየም ክብር ይላል። በእንግሊዘኛም ተጽፏል። ሰርቲፊኬት ኦፍ ሪኮግኒሽን ፕላቲኒየም ሜዳል ለአቶ የራሴ ስም መጥራት ይከብደኛል። ዳንኤል ሱቢቶ ወንድማችን መጥራት ይከብደኛል። ታሪኩ ይርጋ 2.5 እጅግ የሚገርም ነው። ከፍ አድርጋችሁ አመስግኑልን። 2.5 ከሩፋኤል ዳንኤል ከዳንኤል ወንድማችን ታሪኩ ይርጋ 2.5 ከፍ አድርጎታል። ዋው 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 ዋው! አስገራሚ ነው፣ አስገራሚ ነው። ያው ፊት አውራሪነት ሱሴ ነው ያለን ያለው ፊት አውራሪነት ሱሴ ነው። ዳኒ ወንድሜ እስቲ ተረጋጋ፣ ተረጋጋ፣ ተረጋጋ። ዞሮ ዞሮ ከኛው አካባቢ አልወጣም፣ ከእንደጋኝም አልወጣም። እንደገና ደግሞ መጥቶ ያው የእንደጋኝ አናት የቱ አካባቢ ነው ያለው? ጀዳ አይደል? ስለዚህ ፕላቲኒየሙ ወደ ጀዳ፣ የእንደጋኝም አናቱ ወዴት የት ነው? አናት ላይ አይምሰል። ቶፕ ቦታው ጀዳ ነው። ጎዛም አለ። በእርግጥ ጎዛዎች የታሉ? ስለዚህ ይሄን የፕላቲኒየም ሜዳሊያ ይሄን ካባ አሁን የመጨረሻ ነው ማለት ነው። ፊቴም ዞር ብያ ላይ ድምፅ ካልሰማው በስተቀር የምስጋና የምስክር ወረቀት ይላል። የፕላቲኒየም ክብር ሽልማት ለእንደጋኝ ተወላጅ ለቁርጥ ቀን ልጅ ለአቶ ታሪኩ ይርጋ በእንደጋኝ ወረዳ አስተዳደር ጽሕፈት ቤት ባይዘዌ አቶ ታሪኩ ይርጋ ፕሮፋይላቸው ሁላችሁም በደንብ ታውቃላችሁ ብዬ ነው። ይሄ የምታያቸው ልማቶች በሙሉ ከመሰረት በመቆስቆስ ከመሰረት በማነሳሳት ሁላችንም የልማት ሰካራም ነው። እኔ አሁን ሰክሬ ነው ያለሁት። የልማት ሰካራሞች እንዲሆን ያደረገ ስለዚህ የልማቱ ስካር አለቀቀው ማለት ነው። ለአቶ ታሪኩ ይርጋ እጅ አላየሁም። እኔ እጅ ለማየት አይደለም። ገጠር ላይ ሁላችንም የተለያየ ነገር ሰርተን ሊሆን ይችላል። የተለያየ ደረጃ ሊኖረው ይችላል። መሰረቱና ቁስቆሳው ግን አሁንም የማን ነው? ለወንድማችን የፊት አውራሪያችን ታሪኩ ይርጋ ነው። ቀጥል። እጅ ካላየው ላቆም ነው። አሁን ወደ መከባበር እየመጣሁ ነው። እናንተስ በቃ አይተከባበር። ለአቶ ታሪኩ ይርጋ በእንደጋኝ ወረዳ አስተዳደር ጽሕፈት ቤትና በእንደጋኝ ቤተ ጉራጌ ልማት ማህበር አስተባባሪነት እንደጋኝን በማልማት ማረፊያችን እናድርጋት በሚል ቃል በተዘጋጀው ሀብት ማሰባሰቢያ ቴሌቶን መርሃ ግብር ላይ 2,500,000 ብር በማበርከት የፕሮግራሙ መክፈቻ ቁልፍ አሸናፊ ሆኖ በመክፈቶ ይሄ ቃል ከጠራ መዘጋቱ ቁጥር ያስፈልጋል። የዕለቱ የፕሮግራሙ መክፈቻ ቁልፍ አሸናፊ ሆኖ በመክፈቶ የዕለቱ አጋፋሪ ሆነው ላበረከቱት የላቀ አስተዋጽኦ ይህ የምስክር ወረቀትና ይህ ካባ በክብር ተበርክቶለታል። እባክዎት ወደ መድረክ እስካሁኑ ሂደት 48,300,000 ብር እስካሁኑ ሂደት የፈርሽ ዋረሁ እንደጋኝ ጀፎረ ያቻቸህን ሰው ቢየወትባረ ውይይት ስለሌለ
የንግግር እድል ማናችንም ልንወስድ አልነበረም። ግን እኔ ዛሬም ስላለቀስ ያን መናገር ስለፈለኩ ለዚህ ነው ማይክ የተፈቀደልኝ። በ1998-99 አንድ 40-50 የምንሆን ከአባቶቻችን ተቀብለን የዛ ትምህርት ቤት ጉዳይ ሳወያይ አንድ ነገር ትዝ ብሎኝ አለቀስኩ። ትዝ ያለኝ ግን መጥፎ ነገር ነው ትዝ ያለኝ። እሱን አሁን ለማውራት ወደኋላ ነው። ዛሬ ደግሞ በጣም ተደስቼ አለቀስኩ። ዛሬ ያስደሰተኝ ነገር ምንድን ነው? መጀመሪያ ሰሞኑን ከአምና ጀምሮ የምደሰትበት መንገድ የአንድ ህብረተሰብ የልማት የባህል ቦታ እየተሻሻለ የሚሄደው ትውልድ ሲረካከቡ፣ የሚረከብ ትውልድ ሲከተል። እኛ ዛሬ እዚህ የሌሉም ያሉም አባቶቻችን የጀመሩት ነገር ተቀብለን በተሻለ መንገድ ትንሽ አሻሽለን ሄድን። ሊደክመን ሲል እንደምንም ብለን በከፈትነው ትምህርት ቤት እንደምንም ብለው ወንድሞቻቸው ባሳደጓቸው ልጆች እየደረሱ እንረከባለን ሲሉ በጣም ተደሰት። በአንድ ያናስረክባችሁ ከጎናችሁ ልጆች እናስገባለን እኛም እንከተላቸዋለን ብለን አስጀመርናቸው። በጣም በተሻለ መንገድ እየሄዱ ስለነበረ በጣም ተደሰትን ያትልቅ። ስለዚህ እነዚህ ልጆች ዛሬ ስማቸው አልጠራንም፣ እዚህ መድረክ አስተዋቂም አልጠራቸው፣ ግን በራሳቸው ትልቅ ስራ ውስጥ እየገቡ ስለሆነ የእንደጋኝ ልማትና ባህል በተሻለ መንገድ እንደሚቀጥል ያረጋገጥኩበት ሰዓት ስለነበር በጣም ተደሰተ። ሁለተኛ ሰርፕራይዝ የሆነብኝ ነገር ደግሞ ምንም መድረኩ አላማከርናቸው። ይሄ መድረክ ሲያዘጋጁ በራሳቸው ነው የሄዱት። ለእኛም ሰርፕራይዝ ነው አሁን የሰሩት ነገር። ሰርተው ግን በኮንፊደንስ ውጤት ላይ እንደሚደርሱ እርግጠኞች ነበሩ። ስለዚህ እነዚህ ወጣቶች ነገ ለትውልድ ሊያስረክቡት የሚችል ትልቅ ታሪክ የተከሉ። እንግዲህ እንደጋኝ ጉራጌ ታሪክ በየጊዜው ነው የሚተክለው። በጉራጌ ውስጥ ያሉ ቤተ ጉራጌዎች ደግሞ በየጊዜው ይተክላሉ። እንደጋኝም ይሄ ሁለተኛ የታሪክ ምዕራፍ ቀን ነው። ማየት ያለብን ይሄ ከሆነ ማየት ያለብን በሶሻል ሚዲያ በጣም ሲተላለፍ ብዙ ቦታ ጓደኞች አሉ። እንዴ ምን ልታረጉ ነው ይሉን ነበር። በጣም እየደነገጥኩ ነበር። በጣም ማስታወቂያ ሄዶ ስለነበር በጣም ይጠብቃሉ። ሰው የሚጠብቁት ነገር ሰው ብዙ አልመጣም። ድሮም ግን ብዙ ሰው አይደለም የሚመጣው፣ እዛ ሆኖ ይሰራል። መምጣት ግን አለበት። ሰው የሚከተሉት ነገር በውጤት ሲዘጋ አሃ እነሱማ እንዲህ ናቸው። ስለዚህ የመደራደር ተከባብሮ የመኖር ቦታችንን የማስጠበቅ ሁለተኛ የታሪክ ምዕራፍ ነው። ምጽፉ ሰዎች በደንብ ብትይዙ ጥሩ ነው የሚመስል። ስለዚህ አሁን አንድ መሸፈን የሌለበት ነገር ሁሉም ሰው በልማት ይሳተፍ ያለው መርህ በተወሰነ ሰው ተሸፍነን የምንሄድ ሆነ አሁን ዋጋ የለም። የወርቅ ሜዳሊያውን ደግሞ ክብር ለመውሰድ ባይዘዌ የሽልማት ስነ ስርዓቶቹ ሌሎች ነገሮች ከዚህ በኋላ በሌላ ፕሮግራም አዘጋጅተን ነው የምናደርገው። አሁን ፕሮግራሙን ለማፋጠን ሳይቆም ነው የምንጨርሰው። ወጣት ገብሬ መለሰ 1 ሚሊዮን ብር። አቶ ሳሙኤል ባቱ 500,000 ብር። አቶ ዝናይ 500,000 ብር። አብርሃም ተስፋዬ 500,000 ብር። ስሙ በኋላ እነግራቸዋለሁ። አንድ ትልቅ ወንድሜ ቅድም በጣም እየቸኮለ መጣና ምን ነው ስለው ማታ በህልሜ አንተ ወደ ቦታ ላይ ቆመህ ከዚህም ከዛም ድንጋይ ይወረወርብሃል አለ። ሰባኪ እንዳልመስላችሁ ከዚህም ከዛም ድንጋይ ይወረወርብሃል ብንን ብዬ ከዛ በኋላ መተኛት አቃተኝ። ከዛ እንቅልፍ ይዞኝ እንጂ አሁን ስነቃ ይኸው አቶ ታሪኩ ነው ቅድም የቸኮለ ሲመጣ እንደዛ ያለ
ህልሙ ላይ በኔጌቲቭ ታየዋለህ፣ ፖዚቲቭ ነው። እኔ አሁን ድንጋይ የተወረወረብኝ ነው የገንዘብ ድንጋይ። በጣም ነው የገረመኝ። ዳኒ ያውላችሁ የዛሬ ቀን ምን ብለን ነበር መሰላችሁ? የሰከነ ሳይሆን የሰከረ ነው የምንፈልገው ብለን ነበር። ስለዚህ ስካሩ ከኛ ጀመረና ዳኒ እንደሰከራ እያደረገው ነው የመጣው። ፍቅሬ ብርሃኔ የወርቅ ሜዳሊያውን በ1.5 እኔ ልውሰደው እያለ ነው። አንድ አስተባባሪ አቃገበ ይያለው ወጥቶ በጆሮ ይሽኩ ብሎኛል። ቸርነት ታሪኩ ይባላል። እንግዲህ ታዩታላችሁ። እኔ 30 ዓመት እንደሞላው ማለት ተራራለሁ። 500,000 ዋው! እስካሁን 36 ሚሊዮን ብር ተሰጠ። ዋው! 36 ሚሊዮን እንደጋኝ ወንዶች ብቻ አይደለም ያፈራችው ጀግኒት ሴት ጀግና ይባላል ወይስ ጀግኒት? ጀግኒት ሴት አፍርታለች። ስለዚህ ከነዛ ውስጥ እንቁ እህታችን ከኛ ከወንዶቹ እኩል በጉልበቷ በእውቀቷ ታትራ የምትሰራ ጀግኒት ሴት አልማዝ አለማየሁ 500,000 ብዙ በስሩ ሌሎች ቅድም ስማቸው ያልተጠራቸው ወጣቶች አሉ። እንደገና እንደዚህ መድረክ ደግሞ 100,000 ነው። እንዲህ እናደርጋለን። በፍቅሬ ብርሃኔ ተወካይ ማን ነው? ክብረውና ና አስናቀም ትሄዳለህ እያለ አይ ማይችልም 2.5 ሄሎ ማይክ ነው ሁሉ አንድ ነገር ላይ ነው ያስቀምጥ ተዘጋብት አላወቅ ነገር ላይ ይዛል አስናጋረጉ ይሰጣ አረይሰ 2.5 ዘግቼዋለሁ። ኧረ ነውር ነው። ዘግቼዋለሁ። ነውር ነው። ስጠው። ዘግቼዋለሁ። ሚሊዮን ኃይለ ጊዮርጊስ መድረክ ላይ ወጥቼ በህይወት ዘመኔ ተመልሼ አላውቅም። 3 ሚሊዮን ብር በሞባይላችሁ ካሜራ አለንም በማድረግ ፍቅሬ ብርሃኔ ነው። ስንት ነው ፍቅሬ ብርሃኔ? ኦኬ ጋቢ ለሱ ጋቢ አስናቅ አረጉ ፍቅሬ ብርሃኔ ተወካይ ፍቅሬ ብርሃኔ ፍቅሬ ብርሃኔ ጋቢ ያው ቢያልቅብንም ክብሩን ሰጠው። መብራት አልመጣማ የለማ ፎቶ የፈርሽ ዋረሁ እንደጋንጀ ፎረ ያቻቸህን ሰው ቢየወጥባረ ማጎልበት እንደጋኝን በልማት ማረፊያችን እናድርጋት የሚለውን የማልማት እሳቤ የገነባ ነውና አካባቢን ማልማት ከክብር በላይ ክብር መሆኑን የገለጽንበት ይህን ያስተባበሩት የወረዳው መንግስት እንዲሁም የልማት ኮሚቴዎችን አስተባባሪ እነ ዳኒ አጠቃላዩን ከፍ አድርጋችሁ በክብር አመስግኗቸው።
በስተመጨረሻም ጉራጌ እንግዲህ ስም ሲያስቀምጥ ጠንክር፣ ገስግስ፣ በርታ፣ ደንድን ይላል። ስማችን በራሱ ለስራ ያለን ተነሳሽነት የሚያሳይ ነውና ለዚህ ኩሩ ህዝብ አንዴ ከፍ አድርጋችሁ አመስግኑ። ከዚህ በኋላ ባለው ልማት በእንደጋኝ ቤተ ጉራጌ ብቻ ልማት ሳይሆን በሁሉም ጉራጌ ልማት ላይ ለመገናኘት በደስታ በሐዘን ትስስራችን ለማጠናከር አንዴ በጭብጨባ ቃል እንገባለን። የተከበሩ አቶ ሙሉቀን ገዙ እንደጋኝ ወረዳ ዋና አስተዳዳሪ ዛሬ ስለነበረው መድረክ አጠቃላይ ጠቅለል ያለ መልእክት እንዲያስተላልፉልኝ በክብር ሸኙ። ደስታ ፊታቸው ላይ ነበራል። ሸብ እያደረጋቸው እውነት ለመናገር ይህን ህዝብ በመምራታችን ትልቅ ኩራት ነው የሚሰማን። ለኛ አንድ ደረጃ ከፍ ብለን ባለንበት የሥራ ኃላፊነት ከሥራ ኃላፊነትን ባሻገርም ለዚህ ህዝብ ቀን ማታ ሌሊት ሳንል ለማገልገል ቁርጠኝነት እንድንጨምር ለኛ አቅም የሆናችሁናል። ለዚህ ደግሞ ትልቅ ክብር ስላበቃችሁን እውነት ለመናገር ትልቅ ምስጋና አለኝ። አንድ ጊዜ ለራሳችሁ ሞራል እፈልጋለሁ። ቢሰጥም ይኔ አንበከራር አመይ አይሳር ዝጌር ከፈሩ አሞ እንደጋኝ ዘራ ባረክ ተራኦ ኑአሩኖ ከፈሩ ሄድና ሞ ናሪ እለት ቤተክርስቲያኑን መስጊድም ዳርቴ ዋይ ዝጌር ኢድሚያ ሞ ሰላማ ሞ ዳሪ ደረህን ታቦት ከመንበሩ ያፋን ካን ከደብሩ ያፋን አያፋውን ሽማግሌ ካፍሩ ያፋውን ወአካ ወጣት ከመንበሩ ያፋብነ ሰላም ባለቤት እግዚአብሔር ኢየሱስ ክርስቶስ ሀገራችን ከጥፋት ህዝባችን ከስደትና ከረሃብ ከዘመን መፈተሻ ከጦርነት ከመፈናቀል ከመሰደድ አድነን። የተቀደሰ ዘመን አድርግልን። ለብርሃነ ዕርገቱ በሰላም ያደረሰን አምላክ መዋግብ በክረቱን አጽጽሞ ፍሬውን አለምልሞ ከዘመን ዘመን አሸጋግሮ ለብርሃነ መስቀሉ በአንድነት በመተሳሰብ ያብቃን። እሺ አፈሮ ገሬተን በአፈሮ ገሬት እናሪ እንማሩ ሰራ አፈሮ ገሬተን ባሊኮ አሪማል ዘነጋ ደዋሻውታውን አፈሮታውን ከዚህ ጀምራት ቅር ይላል ቢነው ከጋማች በጉራጌኛ በእንደጋኛ አንበሮች አነበበሉ ሻድጋር ዋካ ለዋካ አከረ ደፋና በእናት ከሳ ዳኛ ፍቅረህን ገጳራ ፋይደን አላሚን ነው ገጳራ ፋይደን ዳኛ ፍቅረህን እጥረዛ ባረክ ሶኛ ባረክ አዎ በኋላ ግን ነው ቢራ በሰላም ጉር ጸጋ ደረሳረህን ወደት እንደጋኝ ዋኔጋ ክርስቶስ ይራክ ለዛፍ የሽናና አይንከናር ቲም ነው ከህዝ ዋቲን ከጃ አመ ዝራገብ ኢነስ ዓለምን ዚር ባያው ነው በዋቢ ነው በሙነዶ እንማ ሰውን እንማ ዘረት ባረክ ባሪነት ባረክ አፈር ከር ባረክ አፈሮ